ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ማክሰኞ የስፖርት የመረጃ ሰዓታችን በድጋሚ ተገናኝተናል። ስለምታደምጡን፣ ስለምትከታተሉን ቆይታችሁንም ከኛ ጋር ስለምታደርጉ እጅግ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን ከዛ ውጭ ደግሞ ትላንትናም በስፓኒሽ ላሊጋ የተደረገ አንድ ተጠባቂ መርሃ ግብር ነበር። ሪያል ማድሪድ ከሄታፌ ጋር ያደረጉት ጨዋታ ትላንትና ሲጠበቅ የነበረ ጨዋታ ነው። እሱን ጉዳይ እንዳስሳለን። ሌላኛው ደግሞ ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ የ29ኛ ሳምንት ጨዋታዎች ጅማሯቸውን የሚያደርጉ ነው የሚሆነው። ዛሬ ከሚደረጉት ጨዋታዎች መካከል ሊቨርፑልና ወልቨርሃምፕተን ወንደረርስ የሚያደርጉት ጨዋታ ዛሬ ይጠበቃል። የዚህን ጨዋታ ውጤት ግምቶቻችሁንም ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ ግን በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። ወደ ቀዳሚው መረጃችን እናምራ። ትላንትና በስፓኒሽ ላሊጋም የተደረገ አንድ መርሃ ግብር አለ። የስፓኒሽ ላሊጋ አሁን 26ኛ ሳምንት ላይ ደርሷል። ሊጉ ሊጠናቀቅ 12 ያክል ሳምንታቶች ብቻ ነው የሚቀሩትና በባርሴሎናና በሪያል ማድሪድ መካከል ያለው ፉክክር አሁንም እንደቀጠለ ነው የሚገኘው። በተለይ ትላንት ሪያል ማድሪድ ጨዋታውን አሸንፎ ቢሆን ኖሮ ነጥቡን 63 ማድረስ ይችል ነበር። ባለፉት 2 ሳምንታት ሽንፈት ገጥሞታል ሪያል ማድሪድ። ትላንትናም እንዲሁ በሄታፌ ጨዋታውን የተሸነፈበትን አጋጣሚ ነው የተመለከት ነው። ትላንት ሪያል ማድሪድ ከሄታፌ ጋር ጨዋታውን አድርጎ 1-0 በሆነ ውጤት ተሸንፏል። የሄታፌን የማሸነፊያ ግብም ሳትሪያኖ የተባለ ተጫዋች ነው ከመረብ ጋር ማሳረፍ የቻለው። ሪያል ማድሪዶች በውድድር ዘመኑ 4ኛ ሽንፈታቸውን ነው በሊጉ ያስተናገዱት። ከዛ ውጭ ግን 2ኛ ተከታታይ የሊግ ሽንፈታቸው ሆኖ ተመዝግቧል። ከሊጉ መሪነትም አሁን ደግሞ 2ኛ ደረጃ ላይ ሆነው ያላቸው የነጥብ ልዩነትም ወደ 4 የሰፋበትን አጋጣሚ ነው የተመለከትነው። ባለፈው ሳምንት ሲሸነፉ የሊጉን መሪነት ለባርሴሎና አሳልፈው የሰጡበት፣ ትናንትና ሲሸነፉ ደግሞ ያለው የነጥብ ልዩነት ወደ 4 የሰፋበትን አጋጣሚ ነው የተመለከትነው። ባርሴሎና 64 ነጥቦችን ሰብስቦ ነው ሊጉን እየመራ የሚገኘው። በአንጻሩ ሪያል ማድሪድ በ60 ነጥቦች 2ኛ ደረጃ ላይ እንደተቀመጠም እየተመለከተን እንገኛለን። ትላንትና ግን አስቆጭ የሚባል ሽንፈት ነው የገጠማቸው። ሪያል ማድሪድ በ60 ነጥቦች ነው 2ኛ። በቀጣይ ዕለተ አርብ ላይ ወደ ባላይዶስ አምርቶ ከሴልታ ቪጎ ጋር የሚያደርገው ጨዋታ ሪያል ማድሪድ የሚጠበቅ ነው የሚሆነው። የፊታችን አርብ የሚደረግ ጨዋታ ነው። ከዚሁ ከስፓኒሽ ላሊጋ ግን ካነሳን ዛሬ በስፔን አንድ በጣም የሚጠበቅ ትልቅ ጨዋታ ይኖራል። የኮፓ ዴልሬ መርሃ ግብር ነው ይህ ጨዋታ። በርካቶች በጉጉት ይጠብቁታል። ባርሴሎናና አትሌቲኮ ማድሪድ የሚያደርጉት የዛሬው መርሃ ግብር በበርካቶች ዘንድ እንዲጠበቅ የሆነበት ምክንያት በመጀመሪያው ዙር አትሌቲኮ ማድሪድ በሜዳው ኤር ዋንዳ ሜትሮፖሊታኖ አሬና ጨዋታውን በሰፊ ጎል ልዩነት ማሸነፉ ነው። አትሌቲኮ ማድሪዶች በመጀመሪያው ዙር 4-0 በሆነ ሰፊ ውጤት ባርሴሎናን አሸንፈው ነበርና ባርሴሎና ይህንን ውጤት ቀልብሶ ወደ ቀጣዩ ዙር ወደ ኮፓ ዴልሬ ቀጣዩ ዙር ማለፍ ይችላል ወይስ አይችልም የሚለው ነገር በርካቶች በጉጉት ይጠብቁታል። ስለዚህ ዛሬም በካምፕኑ የመልሱ ጨዋታ ልክ ምሽት 5 ሰዓት ሲል ይደረጋልና ይሄ ጨዋታ የሚጠበቅ ነው። እናንተስ ውድ ቤተሰቦቻችን ባርሴሎና ከዚህ በፊት እንደዚህ አይነት ነገሮችን ሲያደርግ እናስታውሳለን። ትልልቅ ውጤቶችን እየቀለበሰ ሲያልፍ የዛሬውንስ ጨዋታ መቀልበስ ይችላል ወይ? ባርሴሎና አትሌቲኮ ማድሪድን አሸንፎ ማለፍ ይችላል ወይ? ግምቶቻችሁን ልታጋሩን ይችላላችሁ። ዛሬ ግን በካምፕኑ ጨዋታቸውን ያደርጋሉ። በዛሬው ጨዋታ ላይ አንድሪያ ክሪስተንሰን፣ ፍራንኪ ዲዮንግ፣ ኤሪክ ጋርሲያ፣ ጋቪና ሮበርት ሌቫንዶስኪ በዛሬው ጨዋታ ላይ በባርሴሎና በኩል ሜዳ ላይ የማንመለከታቸው ተጫዋቾች በጉዳት ምክንያት እንደሆነ እየተገለጸ ይገኛል። የስፓኒሽ ላሊጋን ቀደም ብዬ ገልጬላችኋለሁ። ባርሴሎና በ64 ነጥብ ነው ሊጉን እየመራ የሚገኘው። ከስፓኒሽ ላሊጋ ወጣን በልና ዛሬ የተወዳጁ የእንግሊዝ ፕሪምየር ሊግ የ29ኛ ሳምንት ጨዋታዎች ደግሞ ጅማሯቸውን ያደርጋሉ። በተለይ በሳምንቱ መጨረሻ የእንግሊዝ ፕሪምየር ሊግ ጨዋታዎች ስለማይኖሩ የኤፍኤ ካፕ መርሃ ግብሮች ስለሆነ የሚደረጉት የ29ኛው ሳምንት ጨዋታዎች በሳምንቱ አጋማሽ እንዲደረጉ ተወስኗል። እናም ዛሬ ደግሞ ጅማሯቸውን ያደርጋሉ። ነገም ትልልቅ ጨዋታዎች ይቀጥላሉ። እንዲሁ ሐሙስም አንድ መርሃ ግብር እንደሚደረግ ነው የወጣው መርሃ ግብር የሚያሳየው። ዛሬ የሚደረጉ ጨዋታዎችን በቅደም ተከተል እናንሳ። ዛሬ 4 መርሃ ግብሮች ናቸው ያሉት። ከአራቱ ጨዋታዎች መካከል 3ቱ ልክ ምሽት 4 ሰዓት ከ30 ሲል የሚጀምሩ ናቸው። አንደኛው ቦርንመዝ እና ብሬንትፈርድ የሚያደርጉት ጨዋታ ነው። ይህ ጨዋታ በቫይታሊቲ ስቴዲየም እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው።
ሁለቱም በጣም ተቀራራቢ የሚባል አይነት ውጤት ያላቸው ቡድኖች ናቸው። በተለይ ቦርንመዝ ግን ባለፉት ጥቂት ሳምንታት ሽንፈት ያልገጠመው ቡድን ነው። ምንም እንኳን ተከታታይ የነጥብ መጣሎችን ወይም ደግሞ የአቻ ውጤቶችን አምጥቶ እያጠናቀቀ ቢሆንም ነገር ግን የአንዶኒ ኢራኦላ ቡድን ግን ሽንፈቶችን ባለፉት ሳምንታት አልተመለከተም። ብሬንትፈርድን በጣም ጠንካራ ቡድን መሆኑን ባለፉት ሳምንታት አስመልክቶናል። 7ኛም ደረጃ ላይ ነው የተቀመጠው። ለምሳሌ ያክል ዛሬ ጨዋታውን ማሸነፍ የሚችል ከሆነ በደረጃ ሰንጠረዡ 6ኛነትን ከቼልሲ መረከብ የሚችልበትን እድል ያገኛል። ያው ቼልሲ ጨዋታውን እስኪያደርግ ማለት ነው። ምክንያቱም ዛሬ ብሬንትፈርድ 43 ነጥብ ይዞ ነው ጨዋታውን የሚያደርገው። ድል ማድረግ የሚችል ከሆነ ነጥቡን 46 ማድረስ ይችላል። ከሊቨርፑል በ2 ነጥቦች ዝቅ ብለው ቼልሲን ደግሞ በ1 ነጥቦች በልጦ 6ኛ ደረጃን ሌሎቹ ቡድኖች ጨዋታቸውን እስኪያደርጉ መረከብ የሚችልበት እድል አለው እና ምን ያክል ጠንካራ የውድድር ዓመትን እያሳለፈ እንደሆነ እየተመለከተ ነው። በተለይ ክረምት ላይ ደግሞ በጣም ወሳኝ የሚባሉ ተጫዋቾችን እንደማጣቱ ይቸገራል ተብሎ ታስቦ ነበር። ነገር ግን ዘንድሮ ጥሩ ጊዜያቶችን እያሳለፈ ነው። ቦርንመዝም ቢሆን ወሳኝ ተጫዋቾቹን ቢያጣም በክረምቱም ከዛ ውጪ በጥር ተጫዋቾች የዝውውር መስኮትም ወሳኙን ተጫዋቹን አንቷን ሴሜኒዮን ለማንቸስተር ሲቲ አሳልፎ ቢሰጥም እንደውም ሴሜኒዮ ከወጣ በኋላ በተመለከትናቸው ቁጥራዊ መረጃዎች አንድም አይነት ሽንፈት እንዳልገጠማቸው እስካሁን ድረስ ነው እየተመለከትን የምንገኘው። 7ኛና 10ኛ ደረጃ ላይ ተቀምጠው የዛሬ ጨዋታቸውን የሚያደርጉ ነው የሚሆነው። ዛሬ ቦርንመዞች ማሸነፍ የሚችሉ ከሆነ ነጥባቸውን ከፍ አድርገው እስከ 8ኛ ደረጃ ድረስም መምጣት የሚችሉበት እድል ከመኖሩ ጋር በተያያዘ የዛሬው ጨዋታ እንዲጠበቅ ያደርገዋል። ይህ ጨዋታ ልክ ምሽት 4:30 ሲል የሚደረግ መርሃ ግብር ነው። ሌላኛው ኤቨርተን እና በርንሌይን የሚያገናኘው ጨዋታ ዛሬ ከሚደረጉ ጨዋታዎች መካከል አንደኛው ነው። ሁለት የተለያዩ ቦታዎች ላይ የሚገኙ ቡድኖች ናቸው። ኤቨርተን ምናልባት ወደ የአውሮፓ ውድድሮች ለመመለስ የሚያደርገው ትግል በኮንፈረንስ ሊግ አሊያም በዩሮፓ ሊግ ቦታን ለማግኘት የሚታገል አይነት ቡድን ነው። 8ኛ ደረጃ ላይ ተቀምጦ ነው የዛሬውን ጨዋታ የሚያደርገው የዳቪድ ሞይስ ቡድን። በአንጻሩ በርንሌይ ደግሞ ላለመውረድ እየታገለ ያለ ቡድን እንደሆነ ይታወቃል። እርግጥ ነው በጣም ረጅም ጉዞዎች ይቀሯቸዋል ያንን ነገር ለማድረግ ወደ 8 ያክል ነጥቦች ይርቀዋል ከወራጅ ቀጠናው ለመትረፍ እና 19 ነጥብ ነው ያላቸው። ከወራጅ ቀጠናው ለመውጣት 17ኛ ቢያንስ መሆን አለባቸውና 17ኛ ደረጃ ላይ የተቀመጠው ቡድን ደግሞ 27 ነጥቦችን እንደሰበሰበ ነው እየተመለከትን የምንገኘው ኖቲንግሃም ፎረስት። ስለዚህም ያንን ቦታ ለማግኘት በጣም ትልቅ ትግል ማድረግ ይጠበቅባቸዋል። ዛሬ ደግሞ ከዳቪድ ሞይሱ ኤቨርተን ጋር ጨዋታቸውን ያደርጋሉ። ኤቨርተን ጠንካራ ቡድን እንደሆነ ይታወቃል። ባለፉት ሳምንታትም ድል አድርጓል። ባለፈው በሳምንቱ መጨረሻ እንኳን ኒውካስል ዩናይትድን ማሸነፉን የምናስታውሰው ነው። ወደ ሴንት ጄምስስ ፓርክ አቅንቶ ጭምርና የዛሬውን ጨዋታ ለማሸነፍም ትልቅ ግምት ያገኘው እንዲሁም ኤቨርተን እንደሆነ ነው በርካቶች የሚያነሱ። ዛሬ በሂልዴንኪንሰን ስቴዲየም ምሽት 4:30 ሲል ኤቨርተን እና በርንሌይ ጨዋታቸውን የሚያደርጉ ነው የሚሆነው። ሌላኛው በተመሳሳይ 4:30 የሚደረገው የዳንኤል ፋርከ ቡድን ሊድስ ዩናይትድ እና ሰሞንኛ መንሸራተት ላይ የሚገኘው ሰንደርላንድ የሚያደርጉት መርሃ ግብር የሚጠበቅ ነው። ሰንደርላንድ ባለፉት 4 ሳምንታት ድል አልቀናውም። ከአራቱ ሳምንታት ደግሞ 3ቱን በሽንፈት ነው የደመደመው። በአንጻሩ ደግሞ ሊድስ ዩናይትድ እንዲሁ ከወራጅ ቀጠናው የራቀ አይነት የሚገኝ አይነት ቡድን እንደሆነ ይታወቃል። 31 ነጥቦችን ይዞ 15ኛ ደረጃ ላይ ተቀምጧል። ዛሬ ምሽት 4:30 ሲል ደግሞ ሊድስ ዩናይትድ በሜዳው ኤላንድ ሮድ ከሰንደርላንድ ጋር የሚያደርገው መርሃ ግብር ይጠበቃል። ዛሬ ከሁሉም መርሃ ግብሮች መካከል ግን በጉጉት የሚጠበቀው መጨረሻ ደረጃ ላይ የተቀመጠው ወልቨርሃምፕተን ወንደረርስ ምንም እንኳን መጨረሻ ደረጃ ላይ ቢቀመጥም ባለፉት ጥቂት ሳምንታት ግን በጣም ጥሩ የሚባሉ ውጤቶችን እያመጣ የሚገኝ እንዲሁ ድል የሚያደረገበት በሳምንቱ መጨረሻ አስተን ቪላን ጭምር አሸንፎ ድል ያደረገበት ሳምንት እንደነበር እናስታውሳለን። ዛሬ በሜዳው ሞሊኒው ስቴዲየም ሊቨርፑልን የሚያስተናግድበት ጨዋታ ይጠበቃል። ሊቨርፑል ደግሞ የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በጣም በትልቁ ትግል እያደረገ የሚገኝ አይነት ቡድን እንደሆነ ይታወቃልና የዛሬው ጨዋታ በትልቅ ጉጉት እንዲጠበቅ ያደርገዋል። ዛሬ ጨዋታቸውን ማሸነፍ የሚችሉ ከሆነ ሊቨርፑሎች አስተን ቪላ ጨዋታውን እስኪያደርግ ደረጃ ሰንጠረዡ ላይ 4ኛነትን መረከብ የሚችሉበት እድል ያገኛሉና ትልቅ ጨዋታ ይሆናል ተብሎ ይታሰባል። እርግጥ ነው ሊቨርፑል ይህንን ጨዋታ የማሸነፍ ትልቅ ግምት አግኝቷል። የዛሬውን ጨዋታ የሚያሸንፋል ተብሎም ግምት ተሰጥቶታል። ነገር ግን ወልቨርሃምፕተን ወንደረርሶች ይህን ባለፉት ሳምንታት እያስመዘገቡ ከሚገኙት ውጤት ጋር በተያያዘ ግን በርካቶች ጨዋታውን በጉጉት እንዲጠብቁት አድርገዋል። 31750 ደጋፊዎችን በሚይዘው ሞሊኒው ስቴዲየም ዛሬ ጨዋታው እንደሚደረግ ነው የተመለከት ነው። በአጠቃላይ ባለፉት 3 ጨዋታዎች የእነዚህ ቡድኖች 3 የእርስ በርስ ግንኙነቶችን ከተመለከተን ሊቨርፑል የበላይነት አለው። 3ቱንም ጨዋታዎች ማሸነፍ ችሏል። በዚህ የውድድር ዓመት የመጀመሪያው ዙር በአንፊልድ በተደረገው ጨዋታ
ሊቨርፑል ወልቭስን 2-1 በሆነ ውጤት ማሸነፉን እናስታውሳለን። ከዛ ውጭ ግን አምና በተደረጉ ሁለቱም ጨዋታዎች በአንፊልድም በሞሊኒውም የተደረጉ ጨዋታዎች 2-1 በሆነ ውጤት በሊቨርፑል አሸናፊነት የተጠናቀቁ እንደነበሩ የምናስታውሰው ነው። የዛሬውንስ ጨዋታ በምን አይነት ውጤት ያጠናቀቁታል የሚጠበቅ ነው። በዛሬው ጨዋታ ፍሎሪያን ቪርትስ በጨዋታው ላይ አንመለከተውም። ከዛ ውጭ ግን ረጅም ጊዜ ጉዳት ላይ የሚገኙት እነ ጂኦቫኒ ሊዮን፣ እነ አሌክዛንደር ኢሳክ፣ እነ ዋተሮ ኤንዶ፣ ኮነር ብራድሌ እና ስቴቨን ባጄቲች በዛሬው ጨዋታ ላይ በሊቨርፑል በኩል ተሳትፎን የማያደርጉ ተጫዋቾች እንደሆኑ ቀደም ብሎም የተረጋገጠ ጉዳይ ነውና የዛሬው ጨዋታ ልክ ምሽት 5 ሰዓት ከሩብ ሲል ነው ይህ ጨዋታ በሞሊኒው ስቴዲየም የሚደረገው። እንዲጠበቅም የሆነበት አጋጣሚ በዚህ ምክንያት ነው። ዛሬም ሊቨርፑል የአውሮፓ ቻምፒየንስ ሊግ ተሳትፎን በደንብ የሚያጠናክርበትን ውጤት ለማምጣት ወደ ሞሊኒው ስቴዲየም እንደሚያቀና ነው መረጃዎች የሚያሳዩት። ምን አይነት ውጤት ይጠበቃል? ልክ ምሽት 5 ሰዓት ከሩብ ሲል የሚጀምረው ጨዋታ ምላሹን ይሰጠናል ተብሎ ነው የሚጠበቀው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከተ መረጃን ነው ወደ እናንተም የምናነሳው። በክረምቱ ምናልባት ማንቸስተር ዩናይትድ ከካሴሜሮ ጋር እንደሚለያይ መረጋገጡ የሚታወስ ጉዳይ ነው። በተለይ ካሴሜሮ ከክለቡ ጋር እንደሚለያይ በይፋ መናገሩ ይታወሳልና ወደ ሌሎች ክለቦች ሊያመራ የሚችልበት እድል በተለይ ጣሊያን ሊያመራ የሚችልበት እድሉ እንዳለ የሚታወስ ጉዳይ ነው። ከዛ ውጭ ደግሞ ሌሎች ክለቦችም የሳዑዲ አረቢያ ክለቦችም የአሜሪካን ሜጀር ሊግ ሶከር ክለቦችና በትውልድ ሀገሩ ብራዚል ጭምር የሚፈልጉት በርከት ያሉ ክለቦች እንዳሉ ይታወቃል። ብቻ ግን ከማንቸስተር ዩናይትድ ጋር መለየቱ የተረጋገጠ ጉዳይ እንደሆነና ይፋ የተደረገ ጉዳይ እንደሆነ የምናስታውሰው ነው። ካሴሜሮ ግን ክለቡን ለቆ ሲወጣ አንድ ጥቆማን ለማንቸስተር ዩናይትድ አመራሮች እንደሰጠ ነው እየተነገረ የሚገኘው። ካሴሜሮ ለማንቸስተር ዩናይትድ አመራሮች ሰጥቷል የተባለው ጥቆማ በሱ ምትክ ወይም ደግሞ እሱን እንዲተካላቸው ብሩኖ ጉማሬሽን ከኒውካስል ዩናይትድ እንዲያስፈርሙ ምክር እንደሰጣቸው ነው እየተነገረ የሚገኘው። ይህንን ተጫዋች በብራዚል ብሔራዊ ቡድን አጋርነቱ ያውቀዋልና በደንብ እሱን እንደተመለከተው ከዛ ውጪ እሱን ለመተካትም ጥሩ ምርጫ እንደሆነ ጭምር ነው የጠቆማቸው ዲያሪዮ አስ እንደዘገበው። ስለዚህ ማንቸስተር ዩናይትዶች እንደ ካሴሜሮ ጥቆማ ከሆነ ብሩኖ ጉማሬሽን ምናልባት በካሴሜሮ ምትክ ሊያስፈርሙት ይችላሉ ተብሎ እየተነገረ ይገኛል። ነገር ግን ኒውካስል ዩናይትዶች በጣም ወሳኝ የሚባሉ ተጫዋቾቻቸውን በቀጣዩ የክረምት ተጫዋቾች የዝውውር መስኮት ሊያጡ የሚችሉበት እድል እንዳለ ይታወቃል። እነ ሳንድሮ ቶናሊ፣ እነ አንቶኒ ጎርደን፣ በርካቶች እነ ቲኖ ሊቨርማንቶ ጭምር በዝውውር መስኮት ላይ ስማቸው እየተነሳ ነው። ከነዛ መካከል ምናልባት የአውሮፓ ቻምፒየንስ ሊግንም ቦታ ይዘው ማጠናቀቅ የማይችሉ ከሆነ ብሩኖ ጉማሬሽም ከሚለቁት ተጫዋቾች አንደኛው ሊሆን እንደሚችል እየተነገረ ነውና ይህንን ተጫዋች ለማስፈረም ፉክክሮች ሊኖሩ እንደሚችሉ ነው የተገለጸው። ዲየጎ ዳሎ ሀሳቡን ይሰጣል። እንደዚህ አይነት የውድድር ዓመታት የዩሮፓ ሊግና በተለይም የቻምፒየንስ ሊግ ተሳትፎ ሲኖርህ ደግሞ እነዚያን ለየት ያሉ ምርጥ ዓመታትና ምርጥ የውድድር ወቅቶች መሆናቸውን በደንብ እንድትረዳ ያደርገዋል። በዚህ ዓመት ከብዙ ውድድሮች ቀድመን በመውጣታችን ከሌሎች ክለቦች አንጻር ጥቂት የሚባሉ ጨዋታዎችን ብቻ ነው የምናደርገው። ይህ ደግሞ ክለቡ ሊገኝበት ከሚገባው ደረጃና ሊሳተፍባቸው ከሚገቡ ውድድሮች አንጻር ሲታይ በጣም አነስተኛ ነው ሲል ዲየጎ ዳሎ ይናገራል። ስለዚህም በሚቀጥለው የውድድር ዓመት ዋናው ግባችን በቻምፒየንስ ሊግ መሳተፍ መሆን አለበት። ይህንን ደግሞ እንደ ቀላል ነገር ልንመለከተው አይገባም። ክለቡን ወደ ነበረበት የላቀ ደረጃ መመለስ አሁን ላይ ትልቁ ስራችን መሆን አለበት ሲልም ነው ዲየጎ ዳሎ የተናገረውና በሚቀጥለው የውድድር ዓመት ማንቸስተር ዩናይትድን በአውሮፓ ቻምፒየንስ ሊግ መመልከት በትልቁ እንደሚፈልግ ጭምር ነው እየተናገረ የሚገኘው። ያንን ለማድረግ ደግሞ በትልቁ ስራዎችን እየሰራን ነው ሲልም ጭምር ነው ዲየጎ ዳሎ ሀሳቡን እየሰጠ የሚገኘው። ሌላኛው የምናነሳው ጉዳይ ዲየጎ ዳሎ ስለ ቤንጃሚን ሼስኮ ያነሳውን ጉዳይ ነው። በትልቅ ግምት ወደ ትልቅ ክለብ መጥቶ ለቡድናችን በጣም ወሳኝ በሆነ ቦታ ላይም እየተጫወተ ይገኛል። እሱም ትክክለኛ ነገር እያደረገና በጥሩ ደግሞ የለውጥ ጎዳና ላይ ያለ ተጫዋች ይመስለኛል። ባለፉት ጥቂት ሳምንታት ተደጋጋሚ ጎሎችን እያስቆጠረ እንደሆነ እየተመለከትን ነው። ለቡድኑ በጣም ጥሩ ስራዎችን እየሰራ ነውና በጣም በጥሩ የለውጥ ጎዳና ላይ የሚገኝ አይነት ተጫዋች ነው። በሚሰራው ስራና ቡድኑን በሚረዳበት መንገድ ደግሞ በጣም ደስተኞች ሆነናል። ብዙ ጊዜ አጥቂዎች የሚመለከቱት በጎል ብቻ ነው፣ ወይም ደግሞ ሰዎች የሚገምቷቸው ጎል አስቆጠረ ወይስ አላስቆጠረም በሚለው ነገር ብቻ ነው። ያንን ነገር ደግሞ መመልከት የለብንም። እሱ በእርግጥ ባለፉት ሳምንታት በጣም በርከት ያሉ ግቦችን እያስቆጠረ ይገኛል። ነገር ግን የሚለኩት በጎል ብቻ ነው። እሱ ደግሞ አሁን ላይ በጥሩ የጎል ማግባት ጉዞ ላይ ስለሚገኝ ለሱ በጣም ደስተኛ ሆኛለሁ ሲልም ነው ዲየጎ ዳሎ የተናገረው። ከዚህ በፊትም እንደነገርኳችሁ እነዚህ ሁለት ተጫዋቾች በተለይ በልምምድ ላይ በጣም ጠንካሮች እንደሆኑ በርካቶች ያነሱላቸዋል። የልምምድ የማንቸስተር ዩናይትድ የቡድኑ የልምምድ
ሴሽን ከመጀመሩ በፊት ቀድመው የልምምድ ትሬኒንግ ግራውንድ ላይ በመገኘት ልምምዶችን ቀድመው የሚጀምሩት እነዚህ ሁለት ተጫዋቾች እንደሆኑና ፉክክርም እንደሚያደርጉ ጭምር በርካቶች ይናገራሉ። ልምምድ ሜዳ ቀድሞ በመምጣትም ዲየጎ ዳሎና ቤንጃሚን ሼስኮ ፉክክር እንደሚያደርጉ ነው የሚነገረው። ቤንጃሚን ሼስኮ በዚህ ረገድ በልምምድ ሜዳ ላይም ራሱን በደንብ ለማጎልበት እየሰራ እንደሚገኝ ነው መረጃዎች የጠቆሙት። የዝውውር ዜና ዘጋቢው ፋብሪዚዮ ሮማኖ እንደተናገረው ከሆነ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ማኑኤል ኡጋርቴ ከማንቸስተር ዩናይትድ የመልቀቅ ዕድሉ በጣም ሰፊ እንደሆነ ነው ሀሳቡን የሰጠው። ማኑኤል ኡጋርቴ በዚህ ክረምት ማንቸስተር ዩናይትድን ሊለቅ ይችላል። በርካታ የጣሊያን ክለቦችም እሱን ለማስፈረም ፍላጎት እያሳዩ ነው ሲል ጭምር የተናገረው። በተለይ ተጫዋች ከፓሪስ ሰን ዠርሜን ወደ ማንቸስተር ዩናይትድ ከመጣ በኋላ አመጣጡም ብዙ ዝግቦች የነበሩበት ነው። በተለይ አሰልጣኝ ኤሪክ ቴን ሃግ ይህንን ተጫዋች እንዳልፈለጉት በተደጋጋሚ ሲነገር ነበር። ነገር ግን ያኔ ዝውውሩ ተደርጓል። ከዛ ውጭ ደግሞ አሰልጣኝ ኤሪክ ቴን ሃግ ብዙም አልተጠቀሙበትም። ከዛ ውጭ ደግሞ እንዲሁ የመጣውም አሰልጣኝ ሩበን አሞሪምም ጭምር ከዚህ በፊት በስፖርቲንግ ሊዝበን በትልቁ ቢያውቀውም በትልቅ ደረጃ ላይ ያደረሰው ቢሆንም ነገር ግን ማንቸስተር ዩናይትድ ቤት ከተገናኙ በኋላ ግን የማውቅህ ማኑኤል ኡጋርቴ አልሆንክም ሲል ጭምር በይፋ ስቴቱን መስጠቱ የሚታወስ ነውና ማኑኤል ኡጋርቴ ለማንቸስተር ዩናይትድ የሚጠበቅበትን ያክል አገልግሎቶችን መስጠት ያልቻለ ተጫዋች ነው። በክረምቱ ክለቡን ለቆ ይወጣል ተብሏል። በተለይ ደግሞ ሁለት የአማካይ ስፍራ ተጫዋቾች ወደ ዩናይትድ ይቀላቀላሉ ተብሎ ስለሚታሰብ ወደ ጣሊያን ክለቦች የማምራት እድሉ ሰፊ ነው ብሏል ፋብሪዚዮ ሮማኖ በመረጃው። ሌላኛው ፋብሪዚዮ ከዝውውር ጉዳይ ጋር በማንቸስተር ዩናይትድ በኩል ያነሳው የብሩኖ ሚጌል ፈርናንዴዝን መረጃ ነው። የተጫዋቻውንም ከሳዑዲ አረቢያ ክለቦች ለብሩኖ ዳግም ትልልቅ ጥያቄዎች ይቀርባሉ ብዬ ጠብቃለሁ ሲል ነው ፋብሪዚዮ ሮማኖ የተናገረው። በክረምቱ የዝውውር መስኮት ማንቸስተር ዩናይትድ ለዚህ ተጫዋች ትልቅ ጥያቄዎችን በድጋሚ እንደሚቀበል ነው ተስፋ አድርጋለሁ ሲል ጭምር የተናገረው። አሁን ላይ ምንም እንኳን ውሳኔው የራሱ የብሩኖ ቢሆንም ማንቸስተር ዩናይትድ ግን በክለቡ እንዲቆይ ይፈልጋል ሲል ነው ፋብሪዚዮ ሮማኖ መረጃውን እያጋራም የሚገኘው። የአርሰናል ጉዳዮችን ደግሞ ወደ እናንተ እናደርስ። ሪካርዶ ካላፊዮሪ ወደ ልጅነት ክለቡ ሮማ መመለስ እንደሚፈልግ ይፋ ተደርጓል። ይህንንም ራሱ ነው ይፋ ያደረገው። እርግጥ ነው አሁን ላይ እንዳልሆነ ነው መረጃዎች የሚያሳዩት። በቅርቡ ይሁን ወደፊት ወደ ሮማ ግን አንድ ቀን መመለስ ፈልጋለሁ ሲልም ነው የተናገረው። ሪካርዶ ካላፊዮሪ ወደ ልጅነት ክለብ ሮማ ተመልሼ ጨዋታዎችን ማድረግ እፈልጋለሁ፣ ነገር ግን ይሄ አሁን ይሁን ወደፊት ግን ምንም የማውቀው ነገር የለም። ነገር ግን አንድ ቀን ወደ ሮም ኦሎምፒክ ስቴዲየም እንደማመራ ግን ተስፋ አድርጋለሁ። በእርግጥ ማቀድ አንችልም፣ ነገር ግን መመለሴ ግን የማይቀር ነው ሲልም ጭምር ነው ሪካርዶ ካላፊዮሪ ሀሳቡን እየሰጠ የሚገኘው። በተለይ ደግሞ ጥሩ የውድድር ዓመታትን እያሳለፈ ይገኛል። ነገር ግን በአንዳንድ ጉዳት ምክንያቶችና ወጥ ባልሆነ ምክንያትም ጉዳቶች ተደጋጋሚ ጊዜ እየገጠሙት አሁን ላይ ቦታውን በፒዮሮ ሂንካፒዬ እንደተነጠቀም ይታወቃል። ነገር ግን በጣም ጥሩ የሚባል ተጫዋች እንደሆነ ግን ባለፉት ጥቂት ጊዜያት አሳይቷል እና ሪካርዶ ካላፊዮሪ ዘንድሮ ለአርሰናል ጥሩ ግልጋሎቶችን እየሰጠ እንደሚገኝ ነው በርካቶች የሚያነሱት። ሪያል ማድሪዶች የአርሰናል የተከላካይ ስፍራ ተጫዋቾችን በመጠየቅ አሁን ላይ በደንብ እንግዲህ እየጠነከሩ ይገኛሉ። ከዚህ በፊት ዊሊያም ሳሊባን ለማስፈረም ጥያቄ አቅርበው እንደነበር ይታወሳል። እንዲሁም አንዳንድ ዘገባዎች ደግሞ ከማይልስ ሉዊስ ስኬሊ ጋር ጭምር ሪያል ማድሪድና አርሰናልን ሲያገናኙ እንደነበር የምናስታውሰው ነው። አሁን ደግሞ ሪያል ማድሪዶች ሌላኛውን የአርሰናል ተጫዋች ላይ ትኩረት እንዳደረጉ የሚያሳዩ መረጃዎች እየወጡ ይገኛሉ። አርሰናል ለመሀል ተከላካዩ ጋብርኤል ማጋሌሽ ነው ከሪያል ማድሪድ ጥያቄ እንደቀረበለት የተነገረው። ነገር ግን አርሰናሎች ይህንን ጥያቄ ምንም ሳያመነቱ ወደፊትም ወደ ግራም ወደ ቀኝም ሳያዩ ነው ወደ ውሳኔዎችን የወሰኑት፣ ውድቅ እንዳደረጉት ነው መረጃ የወጣው። ይህም ክለቡ በፕሪሚየር ሊጉ አናት ላይ ለመወዳደር ቁልፍ ተጫዋቾቹን የመያዝ ጽኑ ፍላጎትን የሚያሳየበት ውሳኔ ብለውታል በርካቶች። እንደ መረጃ ምንጮች ዘገባ ከሆነም የስፔኑ ግዙፍ ክለብ ያቀረበው ጥያቄ ወዲያውኑ ነው ውድቅ የተደረገበት። አርሰናል ብራዚላዊውን ተከላካይ በማንኛውም ሁኔታ የማይሸጥ መሆኑ ነው ግልጽ አድርጎ ምላሽ የሰጠው። የምላሹም በክለቡ የዝውውር አቋም ላይ ለውጥ መኖሩን የሚያሳይ ነው። አርሰናል የአውሮፓ ልሂቃን ክለቦች ሲመጡ ተጫዋቾችን አሳልፎ የሚሰጥ አይነት ክለብ እንደነበር እናስታውሳለን። ነገር ግን ያ ጊዜ አሁን ላይ ማብቃቱን ነው መረጃዎች የሚጠቁሙትና የትኛውም ትልቅ ክለብ ቢመጣ የትኛውንም ተጫዋቹን ቢፈልግ አርሰናሎች አሳልፈው ለመስጠት በጭራሽ ፍላጎት እንደሌላቸው እና ያ ደግሞ የሚሰጡበት ጊዜ አሁን ላይ እንዳበቃ ነው መረጃዎች የሚጠቁሙት። አርሰናል ጋብርኤል ማጋሌሽን የሚመለከተው በሚኬል አርቴታ የመከላከል መዋቅር ውስጥ እንደ ዋነኛው ምሰሶ አድርጎ ነው። በ2020 ከሊል ነው የመጣው ይህ ተጫዋች። የ28 ዓመቱ ተጫዋች በእንግሊዝ እግር ኳስ ውስጥ ካሉ በጣም ወጥ ብቃት ካላቸው የመሃል ተከላካዮች ደግሞ አንዱ መሆኑን በተደጋጋሚ እያሳየ ነው በዚህ ውድድር ዓመት። በተለይ ከዊሊያም ሳሊባ ጋር ያለው ጥምረት ደግሞ አርሰናልን ለዋንጫ ተፎካካሪነት እንዲመለስም
ትልቅ ሚናን መጫወቱን በርካቶች ያነሳሉ። ጋብርኤል ማጋሌሽ የአየር ላይ የበላይነትን፣ ጠንካራ የተከላካይ ባህሪን እና ከኋላ ደግሞ ኳስ የመመስረት ችሎታን አጣምሮ የያዘ አይነት ተጫዋች አድርገው በርካቶች ይቆጥሩታል። የእሱ አካላዊ ጥንካሬ ከሳሊባ መረጋጋት ጋር ተዳምሮ ደግሞ በጣም ጥሩን የሆነ የመሀል ተከላካይን እንዲፈጥሩ በአርሰናል ቤትም አድርጎላቸዋል። በጣም ሚዛናዊ የሆነ የመሀል ተከላካይ ጥምረቶች መካከል አንደኛው አድርጎታል። ባለፈው ክረምት ጋብርኤል ማጋሌሽ የረጅም ጊዜ ውል ማራዘሚያ የፈረመ ሲሆን ይህም ደግሞ ለክለቡ ያለውን ታማኝነትና ክለቡ ተጫዋቹን ቁልፍ የሆነ ተጫዋቹን የማቆየት ፍላጎት ያሳየበት እንደነበር ነው በርካቶች የሚያነሱት። ሪያል ማድሪድ በአውሮፓ ያለውን የበላይነት ለማስቀጠል የታወቁ ተጫዋቾችን ኢላማ በማድረግ ይታወቃል። በማድሪድ ቤት በተለይም ለረጅም ጊዜ ደግሞ በቁልፍ ቦታዎች ላይ ተተኪዎችን ለማዘጋጀት የመከላከል ማጠናከሪያዎች ላይም ውይይት ተደርገው እንደነበር ነው የምናስታውሰው። ይሁን እንጂ አርሰናል ስለ ጋብርኤል ማጋሌሽ ለመወያየት ግን ፍቃደኛ አለመሆናቸው አዲስ የራስ መተማመን ደረጃ ላይ እንዳሉ የሚያሳይ ነው። አርሰናሎች እንደ ሪያል ማድሪድ ያሉ ትልልቅ ክለቦች እንኳን ሳይቀሩ ምርጥ ተጫዋቾቻቸውን እንግዲህ ሊያስወጡ እንደሚችሉ ከዚህ በፊት ስንመለከት ነበር ተጫዋቾቻቸውን ሲሰጡ። አሁን ላይ ግን ማንንም መልቀቅ እንደማይፈልጉ ነው የተነገረው። በተጠበቁ የረጅም ጊዜ ውሎችና ተወዳዳሪ በሆነ ስብስብም አርሰናል ዘላቂ ስኬትነትን ለመገንባትም ቁርጠኛ እንደሆነ ጭምር እያሳየ እንደሚገኝ ነው መረጃዎች የጠቆሙት። ከአርሰናል ሌላኛው የምናነሳው ጉዳይ ደግሞ የሳንድሮ ቶናሊን ጉዳይ ይሆናል። በተለይ ደግሞ ጥሩ መረጃ እየተሰማ እንደሚገኝ ነው ዘገባዎች የጠቆሙት። ሳንድሮ ቶናሊ በክረምቱ ከኒውካስል ዩናይትድ የመልቀቅ ዕድሉ እጅግ በጣም እየሰፋ የመጣበትን አጋጣሚን የተመለከት ነው። እርግጥ ነው ተጫዋቹ ኒውካስል ዩናይትድ የሰራለትን ውለታ በጭራሽ መርሳት አይፈልግም። ከዛ ውጭ ደግሞ ኒውካስል ዩናይትድን በመጥፎ መልኩ መሰናበት እንደማይፈልግ ነው የሚነገረው። ከዚህ በፊት ለ10 ወራት ያክል እገዳ ተጥሎበት ኒውካስል ዩናይትድ የተንከባከቡትን ነገር በፍጹም እንደማይረሳው ነው ዘገባዎች የሚጠቅሙት። ነገር ግን በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ተሳትፎን ግን ማድረግ የማይችሉ ከሆነ ኒውካስል ዩናይትዶች በስምምነት ከክለቡ ጋር ሊለያይ የሚችልበት እድሉ እንዳለ ይነገራል። አሁን ላይ የወጣው መረጃ ደግሞ ሳንድሮ ቶናሊን በተመለከተ ኒውካስል ዩናይትዶች የሳንድሮ ቶናሊን ተተኪ ለማስፈረም እንቅስቃሴ እያደረጉ እንደሚገኝ መረጃዎች እየወጡ ነው። ከወደ ናፖሊ ስኮት ማክቶሚኔይን የሳንድሮ ቶናሊ ተተኪ አድርገው ለማምጣት እንቅስቃሴ እንደጀመሩ ይፋ ተደርጓል። ይህም ደግሞ ለሳንድሮ ቶናሊ ፈላጊ ክለቦች ለአርሰናል ጨምሮ ማለት ነው ትልቅ መልካም የሚባል ዜና እንደሆነ ነው መረጃዎች የወጡት። ሳንድሮ ቶናሊ በሚቀጥለው ክረምት ከክለቡ የሚለቅ ከሆነ በጣም በትልልቅ ክለቦች ትኩረት ውስጥም ይገባል ተብሎ እንደሚታሰብ መረጃዎች እየወጡ ነው። ከነዚህ መካከል ማንቸስተር ዩናይትድ፣ ሪያል ማድሪድ እንዲሁ አርሰናል ይህንን ተጫዋች ለማስፈረም ትልቅ ፉክክር ያደርጋሉ ተብሎ ይታሰባል። እንደ አንዳንድ የመረጃ ምንጮች ዘገባ ከሆነ ግን ሳንድሮ ቶናሊ ምናልባት ወደ ጣሊያን ክለቦችም ሊያመራ የሚችልበት እድል እንዳለና ወደ ሀገሩ መመለስም ይፈልጋል የሚሉ አይነት ሀሳቦች አሉ። ነገር ግን ተጫዋቹን ለማስፈረም ግን አርሰናልም ቢሆን ጥሩ እድሎችን የሚያገኝበት የክረምት ተጫዋቾች የዝውውር መስኮት ይሆናል ተብሎ ይጠበቃል። ምክንያቱም ኒውካስል እሱን ለመተካት ማክቶሚኔን ለማስፈረምም እንቅስቃሴዎችን እያደረገ ከመሆኑ ጋር በተያዘ የቼልሲን ጉዳዮች ደግሞ እንመልከት። ሊያም ሮስኒየር ለተጫዋቾቹ ማስጠንቀቂያ እንደሰጠ መረጃዎች ያሳያሉ። የቼልሲው አሰልጣኝ ሊያም ሮስኒየር በቀይ ካርድ መብዛት ምክንያት ለተጫዋቾቻቸው ማስጠንቀቂያ እየሰጡ እንደሆነ ነው መረጃዎች የወጡት። ተጫዋቾቹ የሚያሳዩት ደካማ ስነ ምግባር ተጠባባቂ ወንበር ላይ ሊያስቀምጣቸው ስለሚችል እንዲጠነቀቁ ነው ያሳሰቡት። አሰልጣኝ ሊያም ሮስኒየር በቀጣይ ተጫዋቾች የሚመርጡት ስነ ምግባርን ታሳቢ አድርገው እንደሚሆን ነው ይፋ ያደረጉት። በአጠቃላይ ግን የፔድሮ ኔቶ ቀይ ካርድ በኋላ በውድድር ዘመኑ ቀይ ካርድ የተመለከቱት የቡድኑ አባላት ቁጥርን ወደ 9 ከፍ ማድረጉ ይታወቃልና ይሄ ደግሞ ሊያም ሮስኒየርን እያበሳጨ እንደሆነ መረጃዎች እየጠቆሙ ይገኛሉ። ስለዚህም አንድ ውሳኔ ላይ ደርሰዋል። ከዚህ በኋላ የማስጠንቀቂያ ካርዶችን አለአግባብ የሚመለከት ተጫዋች ካለ ወደ ተጠባባቂ ወንበር ላይ እንደሚያወርዱት ጭምር ነው ይፋ ያደረጉት። ሰማያዎቹ በዚህ ዓመት በፕሪሚየር ሊጉ 62 የማስጠንቀቂያ ካርዶችና 7 ቀይ ካርዶች ደግሞ ተመዞባቸዋል። አሰልጣኝ ሊያም ሮስኒየር በትላንትናው የቡድን ስብሰባ ላይ የሁኔታውን አሳሳቢነት አንስተው ቁጥሩ እንደዚህ መቀጠል የለበትም ማለታቸው ነው ይፋ እየተደረገ የሚገኘው። የሰማያዎቹ ተጫዋች የሆነው ማርክ ኩኩሬያም በጥሩ ሁኔታ በማገገም ላይ መሆኑ አሰልጣኝ ሊያም ሮስኒየር ይፋ አድርገዋል። ተጫዋቹ ነገ በአስተን ቪላው ጨዋታ ላይ ካልተመለሰ እንኳን ቅዳሜ በሚኖረው የኤፍኤ ካፕ መርሃ ግብር ላይ ዝግጁ እንደሚሆን ነው አሰልጣኝ ሊያም ሮስኒየር የተናገሩት። ስለዚህ ማርክ ኩኩሬያ ከቡድኑ ጋር ልምምድ ጀምሯል። ምናልባት ነገ በሚደረገው የፕሪሚየር ሊጉ ከአስተን ቪላ ጋር በሚደረገው ጨዋታ ሜዳ ላይ ባንመለከተው እንኳን በሳምንቱ መጨረሻ በሚደረገው የኤፍኤ ካፕ መርሃ ግብር ላይ ግን ቸልሲን እንደሚቀላቀል ነው ይፋ የተደረገው። ሌላኛው ጉዳት ላይ የሚገኘው ኤስቴቫኦ ዊሊያንም ወደ ልምምድ እንደተመለሰ
መረጃዎች ወጥተዋል። ኮል ፓልመር በበኩሉም በአርሰናሉ ጨዋታ ላይ የከፋ ጉዳት እንዳላጋጠመው ነው ይፋ የተደረገው። ፓልመር በአስተን ቪላው ጨዋታ በቋሚነት ለመጀመርም ዝግጁ ይሆናል ተብሎ እንደሚታሰብ ነው አሰልጣኝ ሊያም ሮስኒየር የተናገሩት። ከዛ ውጭ ግን ዌስሊ ፎፋናም ቢሆን ከአንድ ጨዋታ ቅጣት በኋላ ወደ ሜዳ ይመለሳል ተብሎ ይጠበቃል። በቀይ ካርድ ምክንያት እሱም ቼልሲን ማገልገል እንዳልቻለ ባለፉት ጥቂት ጨዋታዎች የምናስታውሰው ነው። በቀጣይ ጨዋታ ግን ወደ ሜዳ እንደሚመለስ ነው የተናገረው። ሊያም ሮስኒየር ይቀጥላሉ። እኔ ስልጣን ከያዝኩበት ቀን ጀምሮ አንድም ማሸነፍ የማይገባን ጨዋታ አልነበረም፣ ሁሉንም ጨዋታዎች ማሸነፍ ይገባን ነበር ሲል ይናገራል። ማንም ምንም ቢል ግድ አይሰጠኝም፣ ነገር ግን እውነታውን የተናገርኩት እንዲሁ ሊያሳምነኝ የሚችል ነገር ነው። በብሪጅ ከአርሰናል ጋር 3-2 ያለቀው ጨዋታ እንጂ ሁሉንም ማሸነፍ ይገባን ነበር ሲልም ጭምር ነው የተናገረው አሰልጣኝ ሊያም ሮስኒየር። የሊቨርፑል ጉዳዮችን ደግሞ ወደ እናንተ እናደርስ ወደ ቤተሰቦቻችን። ሊቨርፑል በክረምቱ የመሃል ተከላካይ ክፍሉን ለማስተካከል የተለያዩ ጥረቶችን እንደሚያደርግ ነው በርካቶች የሚያነሱት። የመሃል ተከላካይ ክፍሉን ለማጠናከር ደግሞ ፍላጎት ያለባቸውን ወይም የሚመለከታቸው በርከት ያሉ ተጫዋቾች እንዳሉ መረጃዎች እየወጡ ይገኛሉ። 4 ያክል ተጫዋቾችን በመሃል ተከላካይነት ለማስፈረምም እንቅስቃሴዎችን ሊያደርግ እንደሚችል የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። እነዚህ 4 ተጫዋቾች በፕሪሚየር ሊጉ የምናውቃቸው 2 ተጫዋቾች፣ ከዛ ውጭ ደግሞ አንደኛው ከጣሊያን አንደኛው ከጀርመን እንደሆነ ነው መረጃዎቹ የሚጠቁሙት። ሊቨርፑል የመሃል ሜዳ ክፍሉን ለማጠናከር ከሚመለከታቸው ተጫዋቾች መካከል በግንባር ቀደምትነት የሚነሳው የቶትናም ሆትስፐርሱ የተከላካይ ስፍራ ተጫዋች የሆነው ሚኪ ቫን ደቬን ነው። ይህንን ተጫዋች ለማስፈረም ነው መጀመሪያ ጥረት ያደርጋል ተብሎ የሚታሰበው። በቶትንሃም ያለው ቆይታ የዚህ ተጫዋች ጉዳይ አጠያቂ እንደሆነም እየተነገረ ይገኛል። በሚቀጥለው የዝውውር መስኮትም ወደ ሌሎች ክለቦች ሊያመራ የሚችልበት እድል ሰፊ ነው ተብሎ እየተነገረ ይገኛል። ምናልባት ትልቁ ጥያቄ ሊሆን የሚችለው ቶትንሃም ሆትስፐርስ ወሳኝ ተጫዋቻቸውን ለሊጉ ተቀናቃኛቸው አሳልፈው ይሰጣሉ ወይ የሚለው ካልሆነ በስተቀር ተጫዋቹም ቢሆን ወደዚህኛው ክለብ ለመቀላቀል ፍላጎት እንዳለው ይነገራል። ለቨርጂል ቫን ዳይክም የረጅም ጊዜ ተተኪ፣ ከዛ ውጭ ደግሞ ኢብራሂማ ኮናቴ ክለቡን ለቆ የሚወጣ ከሆነ ደግሞ እሱን ቦታ ለመሸፈንም ትልቅ አስተዋጽኦን ያደርጋል ተብሎ ይታሰባል። ሊቨርፑሎች የሚመለከቱት የመጀመሪያው የተከላካይ ስፍራ ተጫዋች ይሆናል ተብሎ ይታሰባል ሚኪ ቫን ደቬን። ሌላኛው ኒኮ ሽሎተር ቤክ ነው። ይህ ተጫዋች በቦሩሲያ ዶርትመንድ እየተጫወተ ይገኛል። ትላንትና ይፋ እንደተደረገው ከሆነ የቦሩሲያ ዶርትመንዱ ስፖርቲንግ ዳይሬክተር ኒኮ ሽሎተር ቤክ እንደ ሪያል ማድሪድ እና እንደ ሌሎችም ትልልቅ ክለቦች ምናልባት ጥያቄ የሚያቀርቡለት ከሆነ በመንገዱ ላይ አንቆምም፣ የተሻለውን ውሳኔ እንዲወስን ብቻ ነው የምናግዘው ሲሉ ጭምር ተናግረዋል። በቦሩሲያ ዶርትመንድ በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ ይገኛልና ይህ ተጫዋች በአውሮፓ ታላላቅ ክለቦች ጭምር በጣም ተፈላጊ ከመሆኑ ጋር በተያያዘ ይህ ተጫዋች በሚቀጥለው ክረምት ትልቅ ጥያቄዎች ያነሳል ተብሎ ነው የሚታሰበው። ስለዚህም ሊቨርፑል ኒኮ ሽሎተር ቤክን ለማስፈረም ከሚፈልጉ ክለቦች መካከል አንደኛው ነው። ሌላኛው አሌዛንድሮ ባስቶኒ ነው። ኢንተር ሚላን ይህንን ተጫዋች እንግዲህ ይለቋል ተብሎ ይታሰባል በሚቀጥለው ክረምትና አሌዛንድሮ ባስቶኒን ከኢንተር ሚላን ለማስፈረም ሊቨርፑል ፉክክር ያደርጋል ተብሎ ይታሰባል። ነገር ግን ባርሴሎናም ይህንን ተጫዋች ለማስፈረም ትልቅ ፉክክር ማድረጉ አይቀሬ እንደሆነ ይነገራል። ሌላኛው በፕሪሚየር ሊጉ የምናውቀው የኖቲንግሃም ፎረስቱ ግዙፉ ተከላካይ ሙሪሎም እንዲሁ በሊቨርፑል እይታ ውስጥ የገባ ተጫዋች ነው። ይህ ተጫዋችም በቼልሲና በሊቨርፑል ትልቅ ፉክክር ይደረግበታል ተብሎ እንደሚታሰብ ነው ቲም ቶክ የተባለው የመረጃ ምንጭ ይፋ የተደረገው። ቨርጂል ቫን ዳይክ ዛሬ ከወልቨርሃምፕተን ወንደረርስ ጋር በሚደረገው ጨዋታ ላይ መሳተፍ ከቻለም ሊቨርፑል ካደረጋቸው ያለፉት 100 የፕሪሚየር ሊግ ጨዋታዎች 99ኙን ጨዋታ የሚጫወት ይሆናል። ይህም አስገራሚ ቁጥር እንደሆነ በርካቶች ያነሳሉ። ባለፉት 100 የፕሪሚየር ሊግ ጨዋታዎች በ99ኙ ለሊቨርፑል እንደጀመረ ወይም እንደተጫወተ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ዛሬ ያንን ማድረግ የሚችል ከሆነ ትልቅ ቁጥር ይሆንለታል ተብሎ ነው የሚታሰበው። ማንቸስተር ሲቲን ደግሞ እንመልከት። የሲቲ ምርጥ ተጫዋች ማን ይሆናል የወሩ የሚለውን እንመልከት። በአሰልጣኝ ፔፕ ጓርዲዮላ የሚመራው ማንቸስተር ሲቲ የወርሃ የካቲት የወሩ ምርጥ ተጫዋች 3 እጩዎችን ይፋ አድርገዋል። በዚህ መሰረትም ማርክ ጉሂ፣ ጂያንሉጂ ዶናሩማ እና ኒኮ ኦራይሊ በእጩነት እንደቀረቡ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። እነዚህ 3 ተጫዋቾች ጥሩ የሚባል ወርን አሳልፈዋል በማንቸስተር ሲቲ ቤት። እነዚህ ተጫዋቾች በእጩ ዝርዝር ውስጥም ተካተዋል። ማንቸስተር ሲቲ ለቀይ መስመር ተከላካይ ሪካርድ የሆነ ዝውውርን ለማዘጋጀትም እያሰበ እንደሆነ እየተነገረ ነው። 70 ሚሊዮን ፓውንድ ለቲኖ ሊቨርማንቶ ለመክፈልም በዝግጅት ላይ መሆናቸውን የሚያሳይ መረጃ ነው
ይፋ የተደረገው የሊቨርማንቶ ኮንትራትም በኒውካስል ዩናይትድ ቤት በ2028 የሚጠናቀቅ ሲሆን ኒውካስሎች በአዲስ ኮንትራት ዙሪያም ከተጫዋቹ ጋር ንግግሮችን እያደረጉ እንደማይገኝ ነው የተገለጸው። ስለዚህ ማንቸስተር ሲቲ ባለፉት ጥቂት የዝውውር መስኮቶች ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንደነበራቸው ይነገራል። አሁንም ይህንን ተጫዋች ለማስፈረም ትልቅ ዝግጅት እያደረጉ እንደሚገኝና ቲኖ ሊቨርማንቶን በሪከርድ ዋጋም ቢሆን ለማስፈረም ጥያቄዎችን ሊያቀርቡ እንደሚችሉ ነው እየተገለጸ የሚገኘው። ሪያል ማድሪድን እንመልከት። ኬሊያን ምባፔም የጉልበት ጉዳት አጋጥሞታል። የሪያል ማድሪዱ የፊት መስመር አጥቂ የሆነው ኬሊያን ምባፔ በግራ ጉልበቱ ላይ ጉዳት እንዳጋጠመው ነው ክለቡ ይፋ ያደረገው። ተጫዋቹ በፈረንሳይ በተደረገለት የሕክምና ምርመራ ጉዳቱ እንዳጋጠመው መረጋገጡን ነው ክለቡ ይፋ ያደረገው። ኬሊያን ምባፔ በጉዳቱ ምክንያት የቀዶ ጥገና ሕክምና እንደማያስፈልገውም ነው የተጠቆመው። ኤምባፔ በጉዳቱ ምክንያት ለምን ያክል ጊዜ ከሜዳ እንደሚረገን የተገለጸ ነገር የለም። ኤምባፔ በማድሪድ የሕክምና አገልግሎት ግን ደስተኛ አይደለም ተብሏል። በዚህም የተነሳ ስለ ጉዳቱ በቂ መረጃ ለማግኘትና የተሻለ ሕክምና ለመውሰድም ነው በግሉ ወደ ፈረንሳይ እንደሄደ ማርካ የተባለው የመረጃ ምንጭ ይፋ ያደረገው። ሪያል ማድሪድ ኬሊያን ምባፔን በጉልበት ጉዳቱ ምክንያትም ቀዶ ጥገና ማድረግ እንዳለበት ያምናል ተብሎ ነበር የታሰበው። በክለብ ውስጥም ያሉ አንዳንድ ሰዎችም ለጉዳቱ መባባስም ተጫዋቹ ራሱ ተጠያቂ ነው ሲሉ ዲያሪዮ አስጨምሮ መረጃውን እያወጡት ይገኛሉና በዚህ ተጫዋች ጉዳት ምክንያት በርከት ያሉ ውዝግቦችም እየተነሱ እንዳለ ነው መረጃዎች የሚያሳዩት። እንደ ሪያል ማድሪድ ገለጻም የችግሩ ዋና መንስኤ ራሱ ኤምባፔ ነው። መሳተፍ ባልነበረባቸው ጨዋታዎች ላይም በራሱ ላይ ጫናዎችን መፍጠሩ ጭምር ነው የሚነገረው። እንዲሁም ከመጀመሪያው የሕክምና ምርመራ በኋላም ደግሞ ጉዳቱ እንዲባባስም ምክንያት የሆነው ራሱን ባለመጠበቁ ጉድለት እንደሆነ ጭምር ነው መረጃዎች የሚያሳዩትና ተጫዋቹ በማድሪድ ደስተኛ አይደለም። ሕክምና ምርመራቸውን በተመለከተ ከዛ ውጪ ባደረጉለት ትሪትመንት ሪያል ማድሪድ ደግሞ በተጫዋቹ ደስተኛ አይደለም። ራሱን ነው ለጉዳት ያጋለጠው። ከዛ ውጪ ደግሞ ውድድሩ በጀመረ ጊዜ ረፍት ማድረግ ሲገባው አሁን በወሳኝ ሰዓት ላይ ጉዳቱን ለማስታመም በማረፉና የዓለም ዋንጫ ላይ ትኩረት በማድረጉ እንደተበሳጩ ጭምር የሚያሳዩ መረጃዎች ይፋ ተደርገዋል። በሪያል ማድሪድ ውስጥ አሁን ላይ የኤምባፔ ጉዳትን በተመለከተ ግን ሁለት የተለያየ አይነት አመለካከት እንዳለ ነው የሚነገረው። ኤምባፔና በዙሪያ ያሉ ሰዎች ኤምባፔ ለጊዜው ቀዶ ጥገና እንዳያደርግ ይመርጣሉ። በክለብ ውስጥ ያሉ አንዳንድ ሰዎች ግን ችግሩን ሙሉ በሙሉ ለመፍታት አስቸኳይ የቀዶ ጥገና ሕክምናን ማድረግ እንዳለበት ያምናሉ ተብሎ ነው የሚታሰበውና እንደዚህ አይነት ጉዳዮች ናቸው በኬሊያን ምባፔና በሪያል ማድሪድ መካከል እየተፈጠረ እንዳለ ዘገባው የሚጠቁመው። ዩቬንቱስ የተጫዋቹን ውል አራዝመዋል። የጣሊያን ሴሪኤው ክለብ ዩቬንቱስ የአሜሪካዊውን አማካይ ዌስተን መኬኒን ውል ማራዘማቸውን ነው ይፋ ያደረጉት። የ27 ዓመቱ ተጫዋች ዌስተን መኬኒ በክለቡ እስከ 2030 ለመቆየትም ፊርማውን ማኖሩ ነው የተነገረው። ዌስተን መኬኒ በ2026 በሁሉም ውድድሮች 10 የግብ ተሳትፎችን ማድረግ የቻለ ተጫዋች እንደሆነ ይነገራል። ተጫዋቹ በአዲሱ ውል ዓመታዊ የደሞዝ ክፍያው ከ2.5 ወደ 4 ሚሊዮን ዩሮም ከፍ ማለቱ ነው ይፋ የተደረገ የሚገኘውና ዩቬንቱስ የዌስተን መኬኒን ኮንትራትም ማራዘማቸውን ነው ትላንትና ይፋ ያደረጉት። ሊዮኔል ሜሲ የሳምንቱ ምርጥ ተጫዋች ተብሏል። የአሜሪካን ሜጀር ሊግ ሶከር ሁለተኛ ሳምንት መርሃ ግብር የሳምንቱ ምርጥ ተጫዋች ሊዮኔል ሜሲ ተብሎ ይፋ ተደርጓል። በዚህ መሰረትም የኢንተር ማያሚው የፊት መስመር ተጫዋች ሊዮኔል ሜሲ የሳምንቱ ምርጥ ተጫዋች በመባል ነው የተመረጠው። ሊዮኔል ሜሲ ኢንተር ማያሚ ኦርላንዶ ሲቲን 4-2 ባሸነፈበት ጨዋታ 2 ጎሎችን አስቆጥሮ አንድ ደግሞ አመቻችቶ ማቀበሉ የሚታወስ ነውና ባሳየው ፐርፎርማንስ ምክንያትም የሳምንቱ የአሜሪካን ሜጀር ሊግ ሶከር ምርጡ ተጫዋች የሚለውን ሽልማትም እንዳሸነፈ ነው የተነገረው። ሃንስ ፍሊክ ይናገራሉ። በተለይ ዛሬ ተጠባቂ የኮፓ ዴል ሬ የመልስ ጨዋታቸውን ከአትሌቲኮ ማድሪድ ጋር እንደሚያደርጉ የሚታወቅ ጉዳይ ነው ይናገራሉ። ሃንስ ፍሊክ የማይቻለውን ማድረግ እንፈልጋለን፣ እናም እስከ መጨረሻው ደቂቃ ድረስም ተስፋን ቆርጥም፣ እንደዛ ካደረግን እርግጠኛ ነኝ ውጤቱን መገልበጥም በጣም ቀላል ነው ሲል ይናገራል። ደጋፊዎች ከወትሮ በተለየ እንደሚደግፉንም ተስፋ አድርጋለሁ ሲልም ጭምር ነው ሀሳቡን የሰጠው። ማመንም አለብን ሲል ይናገራል። አስቸጋሪ እንደሆነ እናውቃለን፣ ነገር ግን ማድረግ እንደምንችል ግን በደንብ ጠንቅቀን እናውቃለን ሲል ነው ሃንስ ፍሊክ የሚናገረው። ፔድሪ ለጨዋታው ይደርሳሉ ወይ ተብሎ ጥያቄ ቀርቦለት ነበር። ይህንን ሁኔታ በጥሩ ሁኔታ ማስተዳደር ይኖርብናል። እርግጥ ነው ይህ ጨዋታ እጅግ አስፈላጊ ነው። ቢሆንም ግን አሁንም ብዙ ወሳኝ ቀሪ ጨዋታዎች ያሉን፣ እሱን ማግኘት ለእኛ አዎንታዊ ነገር ነው። ስለዚህም በሂደቶችም ነገሮች እንዴት እንደሚሄዱ አብረን እንመለከታለን ሲል ነው ፔድሪ በተመለከተም ሃንስ ፍሊክ የሚናገረው።
የሌቫንዶስኪ አለመኖር አሳዛኝ ነው። በሚያስፈልገን ሰዓት ነው ያጣነው። እንዲህ ባሉ ጊዜያት ጨዋታውን የምንጀምረው ጎል ሳይቆጠርብን ጎል ማስቆጠር ላይ አተኩረን ነው። ታዲያ በዚህ ምዕራፍ ላይ ሆነን አጥቂ ማጣት ከባድ ቢሆንም ጓደኞቹ ግን እንደማያሳፍሩን ተስፋ አደርጋለሁ ብለዋል። ለተጫዋቾቼ የሚያነቃቃ አበረታች ቪዲዮን ማሳየት አለብኝ የለብኝም የሚለውን ነገር አላውቅም፣ ምክንያቱም እንደዚህ አይነት ሁኔታዎች ውስጥም ከዚህ በፊት ገብቼ አላውቅም፣ ነገር ግን አልፈራም ሲልም ጭምር ነው የተናገረውና ሁሉም ነገር ሊፈጠር ይችላል ሲል ነው አሰልጣኝ ሃንስ ፍሊክ ዛሬ ከባዱን ጨዋታ ለማሸነፍና ውጤቱን ቀልብሶ ለማለፍም ትልቅ ትግል እንደሚያደርጉ ጭምር ይፋ ያደረጉት። ቶተንሃም ተጫዋቹን ደሞዝ ሊቀንስ ይችላል ተብሏል። ቶተንሃም ከፕሪሚየር ሊጉ የሚወርድ ከሆነ የቡድኑ ተጫዋቾች ትልቅ የደሞዝ ቅነሳ እንደሚጠብቃቸው ነው የተነገረው። ይህንን ተከትሎ አብዛኞቹ የክለቡ ተጫዋቾች ክለቡ ከወረደ 50 በመቶ የደሞዝ ቅነሳም እንደሚጠብቃቸው ነው ዘ አትሌቲክ የዘገበው። የቀድሞው የክለቡ ሊቀመንበር ዳንኤል ሌቪ ባስፈረሟቸው ተጫዋቾች ውል ውስጥም ይህንን የጥንቃቄ አንቀጽን ማካተታቸውን የተነገረው። የእርምጃ ቶተንሃም ወደ ታችኛው ሊግ ከወረደ የፋይናንስ ችግሩን በተወሰነ መልኩ እንዲቀርፍም ይረዳዋል ተብሎ ነው በርካቶች የሚጠብቁት። ቶተንሃም አሁን ላይ ከወራጅ ቀጠናው በ4 ነጥቦች ብቻ ርቆ 16ኛ ደረጃ ላይ የተቀመጠ ቡድን ነውና በጣም ከባድ ሪስክ ውስጥ እንዳለ ይነገራል። ነገር ግን ዳንኤል ሌቪ ያንን ነገር ማካተታቸው ግን በጣም አስገራሚ እንደሆነ ነው በርካቶች ያነሱት። መከራው የበዛው ቶተንሃም በባዶ እንዲጫወት ተወስኖበታል። የአውሮፓ እግር ኳስ ማህበር ቶተንሃም ሆትስፐርስ በጀርመን ከፍራንክፈርት ጋር ባደረጉት ጨዋታ ላይ 3 ደጋፊዎች የተከለከለውን ሰላምታ ከፍ አድርገው ማሳየታቸውን ተከትሎ ከአትሌቲኮ ማድሪድ ጋር ከሜዳ ውጭ በሚያደርጉት ጨዋታ ያለ ደጋፊ እንዲጫወቱ እገዳ ጥሎበታል። ይህንን ተከትሎ ክለቡ በአሁኑ ሰዓት ላይ ይግባኝ የጠየቀ ሲሆን ክለቡም 3ቱን ሰዎችም ብቻ ቅጡልኝ እንጂ እኔን አትቅጡኝም ሲልም ነው የተናገረው። ዩኤፋም ጉዳዩን መርምሮ ምላሹን አመሻሽ ላይ ወይም ደግሞ ነገ እንደሚያሳውቅ ነው የተናገረው። በቅርቡ ከፍራንክፈርት ባደረገው የቻምፒየንስ ሊግ ጨዋታ ላይ ጥቂት ደጋፊዎች እጅግ አጸያፊ ድርጊቱን ተከትሎ ዩኤፋ ቅጣት ጥሎብናል ብሏል ቶተንሃም ባወጣው ይፋዊ መግለጫ ላይ። ይሁን እንጂ ክለቡ ከጀርመን ጋር እንዲሁ ደግሞ ከተለያዩ ነገሮች ጋር በመተባበር በፍራንክፈርት ደጋፊዎች ላይ እንደዚህ አይነት ነገሮችን ያደረጉ 3ቱንም ግለሰቦች ተለይተው በክለቡ ማዕቀብና እገዳ መሰረትም ላልተወሰነ ጊዜ እገዳ እንድጣለባቸው ማረጋገጥ እንወዳለን። ክለቡ ሁሉንም አይነት መድሎን በጽኑ ይቃወማል። ስለዚህም በተቻለ መጠን ጠንካራ እርምጃ ወስዷል። ጥቂት ደጋፊዎች የሚያሳዩት አጸያፊ ባህሪ የክለባችንንም ሆነ የተቀሩ ደጋፊዎችን እሴት በምንም መልኩ አያንጸባርቅም። ስለዚህም የተነሳብን እገዳ ይነሳል ሲሉ ጭምር ነው ሀሳባቸውን የጠየቁት እንዲሁም መልእክታቸውን የሚያጋሩት። ሌላኛው የምናነሳው ጉዳይ ደግሞ ከተቃራኒ ተጫዋቾች ጋር አፋቸውን ሸፍነው የሚነጋገሩ ተጫዋቾች ከጨዋታ ሊታገዱ እንደሚችሉ ሕግ እየወጣ ነው። በእግር ኳስ ጨዋታ ወቅት ከተጋጣሚ ተጫዋቾች ጋር አፉን በእጁ ሸፍኖ ወይም ደግሞ በማሊያ ልብሱን ሸፍኖ የሚነጋገር ተጫዋች በቀይ ካርድ ከሜዳ ሊሰናበት ይገባዋል ሲሉ የዓለም እግር ኳስ አስተዳዳሪ አካል ፕሬዚደንት ጂያኒ ኢንፋንቲኖ ይፋ አድርገዋል። ኢንፋንቲኖ ለስካይ ኒውስ እንደተናገሩት ከሆነ ዳኞች በሜዳ ውስጥ ያሉና ተጠባባቂ ተጫዋቾች አፋቸውን ሸፍነው ከተቃራኒ ቡድን ተጫዋቾች ጋር እንዲነጋገሩ መፍቀድ የለባቸውም ሲሉ ነው የተናገሩት። ሰሞኑን በቻምፒየንስ ሊግ የመጀመሪያ ዙር ቅድመ ጥሎ ማለፍ ጨዋታ ሪያል ማድሪድ ከቤኔፊካ መጫወታቸውና ጂያኒ ኢንፋንቲኖ አስታውሰዋል። ሁለቱ ቡድኖች ጨዋታ ላይም ከፍተኛ ግጭት ተከስቶ እንደነበር ጠቁመዋል። የግጭቱ መንስኤ ደግሞ የቤኔፊካው የክንፍ ተጫዋች የሆነው ጂያን ሉካ ፕሪስቲያኒ አፉን በማሊያው ሸፍኖ ከሪያል ማድሪዱ ቪኒሲዮስ ጁኒየር ጋር ሀሳብ መለዋወጡ ፕሬዝደንቱ ገልጸዋል። ፊፋ ታዲያ የእግር ኳስ ጨዋታ በሰላም ተጀምሮ በሰላም እንዲጠናቀቅ በጨዋታ ወቅትም ተጫዋቾች ከተቃራኒ ቡድን ተጫዋቾች ወይም ዳኞች የመጀመሪያ ሕክምና እርዳታ ሰጪዎች ጋር አፋቸውን በእጃቸው ላይ በመለያ ልብሳቸውን ሸፍነው ከተነጋገሩ በቀይ ካርድ ከጨዋታ ውጪ እንዲሆኑም ወስኗል ሲል የተናገረው። ተጫዋቾች ቅሬታ ሲኖራቸው በቡድኑ አምበል በኩል ብዙ ለዳኞችም ቅሬታቸውን ማቅረብ ይኖርባቸዋል ነው ያሉት። ከጨዋታው ፍጻሜ በኋላም ክስ ማስመዝገብ እንደሚችሉ ነው ፕሬዚደንት ጂያኒ ኢንፋንቲኖ በጥብቅ ያስመዘገቡት። ስፖርታዊ ጨዋነት ሁሌም እፍረት አልባ እንዲሆንም ፊፋ በክሮ ይሰራል ሲሉ ነው ጂያኒ ኢንፋንቲኖ ጨምረው የተናገሩት። የመጨረሻ መረጃችን እናደርገውና አርሰናል ከቆሙ ኳሶች ግብ ከተቆጠረ ጉርሻ የሚያገኘውን አሰልጣኝ እንንገራችሁ። አርሰናል በፕሪሚየር ሊጉ መሪ እንዲሆን ካስቻሉት መመዘኛዎች አንደኛው የቆሙ ኳሶች ስኬቱ እንደሆነ በርካታ ማሳያዎች አሉ። አርሰናሎች ከትላንትና በስቲያ ምሽትም በተከናወነው የለንደን ደርቢ ጨዋታ ቸልሲን 2-1 ሲያሸንፉ ግቦቹን ያገኙት ከማዕዘን ምት ነው።
በዚህም በሊጉ ከማዕዘን ምት ያስቆጠሯቸውን ግቦች ብዛት 16 አደርሰዋል። በአጠቃላይ ደግሞ 21 ግቦችን ከቆሙ ኳሶች አግኝተዋል። የሰሜን ለንደኑ ክለብ በቆሙ ኳሶች አጠቃቀም የተካነ እንዲሆንም ትልቁን ድርሻ ደግሞ የሚወስዱት አሰልጣኝ ኒኮላስ ዦቪየር ናቸው። የ44 ዓመቱ የቆሙ ኳሶች አሰልጣኝ የሚኬል አርቴታ የአሰልጣኝ ቡድን አባላትን የተቀላቀለው በ2021 ሐምሌ ወር ላይ እንደነበር ይታወሳልና ከዚያ በኋላ የዚህ ፈረንሳዊ አሰልጣኝ ሚና ጎልቶ እየታየ መጥቷል። በተለይም ዘንድሮ አርሰናል ዋንጫ ካሸነፈ ተመስጋኝ ከሚሆኑ ግለሰቦች መካከል አንደኛው ነው ኒኮላስ ዦቪየር። አርሰናል የኒኮላስ ዦቪየርን አበርክቶ በምስጋና ብቻ ግን አያልፈውም። ዘ አትሌቲክ እንደዘገበው ከሆነ ከቆሙ ኳሶች ግቦች በተቆጠሩ ቁጥርም አሰልጣኙ የገንዘብ ጉርሻ ይሰጣቸዋል። በማንቸስተር ሲቲ 2 ዓመታት የሰራው አሰልጣኙ ይህንን ውል የተፈራረመው በ2025 እንደሆነ ነው ዘገባው የጠቆመው። ኒኮላስ ዦቪየር በበርካታ ክለቦች መፈለጉ አርሰናል አዲስ ውል ለማስፈረምም እንዲጣደፍ እንዳደረገው ጭምር የሚያሳዩ ሪፖርቶች ናቸው በትልቁ እየወጡ እንደሚገኝ ዘገባዎቹ እየጠቆሙ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረኩኝ ከእናንተ ጋር። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታችሁን ያደረጋችሁ በሙሉ ደግሞ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። በቀጣይ ፕሮግራሞቻችን በምሽቱ ፕሮግራማችን ሌሎች አዳዲስ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ይዘን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።